ኢትዮጵያን ከባህር ለመነጠል ሆን ተብሎ የተከደ መሆኑን የሚያሳየን ኤርትራ ማለት በአሁኑ ሰዓት ኢትዮጵያ ወደ ባህር በር እንዳትመጣ የተቀመጠ የአስመራ ወይም የኤርትራ ስራ ኢትዮጵያ የባህር በር የሚባል ነገር እንዳታይ መስራት ነው ማለት ኢትዮጵያ ከዚህ በኋላ ነበር እስረኛ የሆነችው ይላል። ይሄን ቃል ምን ያህል እንደሚያስጠላ ግልጽ ነው። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች ይህ አሁን የሚኖር ድል ነው። ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ይጀምሩ ይሎታል። نشوان سنلاحظ بأن الخلاف دوما بين إريتريا وإثيوبيا هو الخلاف أيضا على الموانئ البحرية، وذلك بعد استقلال إريتريا عن إثيوبيا. سنشاهد الشكل التالي. نشوان يلوال عند سوزا في اللفت ولا የኢትዮጵያና የኤርትራን ልዩነቶች እና የእርስ በርስ አለመስማማት ከኤርትራ መገንጠል ጀምሮ እስካሁን ድረስ በተለያዩ ሁኔታዎች እያየን ነበር። በአሁን ሰዓት ላይ ደግሞ የባህር እንደዚሁ መወጣጫ ጋራ ተያይዞም የተነሳ ኢሹ አብሮ ባለበት ሁኔታ ነው አሁን ላይ ያለው ሁኔታ ተጠናክሮ ይሄድ ያለው። ስለዚህ ጉዳዩን ደግሞ የበለጠ ለማብራራት እዚህ ካርታ ላይ እንዲህ አይነት ሁኔታዎችን እናያለን። بالنسبة لهذه الخريطة هذه هي إريتريا، هنا تقع إثيوبيا، وسنلاحظ أن كل الخط الساحلي هو في حوزة إريتريا بالطبع. እዚህ ጋር በጣም በሚገርም ሁኔታ ኢትዮጵያ ላይ የተሰራ ደባ መሆኑን ከሚያሳየን ነገር ኢትዮጵያን ከባህር ለመነጠል ሆን ተብሎ የተከደ መሆኑን የሚያሳየን የኢትዮጵያን ድንበር ተከትሎ አፈሩን በሙሉ ተከትሎ ሙሉ በሙሉ የኢትዮጵያ ክልል ከባህር እስኪርቅ ድረስ እቺ ምንም የማትጠቀም የምትመስል በጣም ቀጭን ረጅም የሆነች መቀነት የምትመስል ነገር በኢትዮጵያ ዙሪያ ላይ ተሰምራ የተቀመጠች ኤርትራ የምትባል ሀገር አለች። እዚህ ጋር የተሰራች ኤርትራ ከግብጽ ከአረቦች ከመሳሰሉ የተሰራቸው ሀገር ይሄንን በዚህ አይነት መልኩ ይነገራል። بهذه الحال وتحولت إثيوبيا إلى بلد داخلي الآن በዚህ አይነት መልኩ ይላል። በእሱም ቀጭኗን በዚህ መልኩ ካሳየ በኋላ ይኸው ኢትዮጵያ ከዚህ በኋላ ነበር እስረኛ የሆነችው ይላል። ይሄን ቃል ምን ያህል እንደሚያስጠላ ግልጽ ነው ለኛ ለኢትዮጵያውያን። ታስረዋል ይለናል። 130 ሚሊዮን ሰው በ3 እና 4 ሚሊዮን በጣም ከበዛ 6 ሚሊዮን በሚደርስ ህዝብ ታስረዋል ይላል። طبعا هناك ظلت حروب مستمرة ما بين البلدين ከዛም በኋላ በኢትዮጵያና በኤርትራ መካከል የተለያየ ጊዜ መሳሳብ እና መዋጋት ጭምር እንዲሁም ጦርነቶች ይካሄዱ ነበር። خاصة في إقليم تيغراي، حيث هنا كانت هناك مجموعة من الحروب، لكن في السياق السابق كانت إريتريا وإثيوبيا مجمرة ኤርትራና ኢትዮጵያ የነበረው ውጊያ ከዛ በኋላ ኤርትራና ትግራይ ወይም ህዋት ሆኖ ከማዕከላዊ መንግስትም እንደዛው ከትግራይ ወይም ከትግራይ አማጽያኑ ህዋት ጋራ ጦርነቱ ነበር። تتعاونان وكان هناك الحرب ضد الفصائل في تيغراي في هذه النقطة إلى أن تم هناك اتفاق سلام، لكن الوضع ከዛ በኋላ የሰላም ስምምነት የፕሪቶሪያው ስምምነት ማለት ነው تفتصمو نغروش بردو نبر يعود الآن معكوسا بهذه الطريقة، حيث تدعم الآن أو تتهم على الأقل إريتريا من قبل إثيوبيا بأنها تدعم فصائل
متمردة على طول. አሁን ደግሞ ነገሮች ተገለባብጠው ኤርትራ እነዚህን የህወሓት አማጽያንን በፊት ስትዋጋቸው የነበሩን አማጽያንን አሁን መርዳት ጀምራለች። الحدود الشمالية الآن إذا ما لاحظنا التالي بالنسبة لهذه الحدود التي تمتد حوالي 1000 كيلومتر ما بين هاتين البلدين. ايوت ምናልባት ይላል ያው ከዚህ ጫፍ ጀምረን የኢትዮጵያን አፍሪካ ቀንድ ተብሎ የሚጠራውን የኢትዮጵያ የመጨረሻው ቀንዷ አካባቢ የነበረውን ይዞ ማለት ነው ከዛ በኋላ ወደ ታች ሶማሊያ ከዛ ዩጋንዳ ወደ ታች ምናም ስለሚሆን ምንም አይነት የኢትዮጵያን ከባህር ጋር የሚያገናኛት ነገር አይኖርም ማለት ነው። በቃ እዚህ ጋር ቆረጧት በጣም በቀጭኑ ያው 1000 ኪሎ ሜትር የሚጠጋ የሆነ ቀጭን መስመር አስምረው ኢትዮጵያን ፈጽሞ ውሃ የሚባል ነገር እንዳታይ አደረጓት ማለት ነው። طول هذه الحدود هو ممتد بشكل طولي እና የኢትዮጵያ የባህር በር ያጣችበት ሂደት ራሱ بشكل طولي ይለዋል እንደዚህ በረዘመ የቀጭን አካሄድ ማለት ነው። تقريبا تحدثنا عن 1000 كيلومتر على كامل. በጣም ይገርመው እዚህ ላይ ወንድሞች እህቶች እንድታቆልኝ የሚፈልገው ይሄኛው ቀጭኑ 1000 ምናምን ያለው ውስጥ 750 ኪሎ ሜትሩ አፋሮች ያሉበት ነው። አፋር የሆኑ ወንድሞቼ ነው የነገሩኝና የሚገርመው 750 ኪሎ ሜትሩ አብዛኛው ማለት ነው ያሉበት ማህበረሰብ አፋሮች ናቸው፣ ኢትዮጵያኖች ናቸው። ስለዚህ እነዚህ አፋሮች ይህንን መብታቸውን ጠይቀው ሀገራቸውን ኢትዮጵያን በመከለል ከባህር በመከለል በዛ በኩል ኢሳያስ በዚህ በኩል የኢትዮጵያ ድንበር አግዷቸው ከሚታሹ እንደዚሁም ደግሞ አንዳንዴም በጣም ሲብስባቸው ኢትዮጵያ መተው ኢትዮጵያ ላይ የተጠለሉ አንደ ኢትዮጵያዊ አንደ ኤርትራዊ የሆኑ ከሚንገላቱ ሁለት አማራጭ አላቸው። ወይም ኢትዮጵያን ተቀላቅለው ከኢትዮጵያ ጋራ የባህር በር ጥያቄን በስነ ስርዓቱ ማስመለስ መቻል አለባቸው። አለበለዚያ አይ እኛ ኤርትራዊ ነን ከኤርትራ ውጪ ሌላ መኖሪያ የለንም ካሉና ኢትዮጵያን እንኳን ምናልባት ኢትዮጵያዊ መሆን ወይም ደግሞ ከኢትዮጵያ ጋር መሆን እንኳን ባይፈልጉ እንኳን ጥሩ አማራጭ የሚባለው ሰው ሆኖ ተከብረው የኡነት የ750 ሜትር የባህር በር ያለው ሀገር ሰው ሆኖ መኖር ከፈለጉ ኢሳያስ አፈወርቂ የሚባል አጉል ሰው ከዛ ሀገር ላይ መነቀል አለበት ብለው ሊሰሩ ይገባል። የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች። ይህ አሁን የሚኖር እድል ነው። ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ጀምሩ ይሎታል። በማንኛውም መልኩ ሰላማዊ የሚመሳሰሉት እና እኔ የሚታየኝ ይሄ ነው እንጂ 750 ኪሎ ሜትር የሚያክል የባህር በር የያዙት አፋር፣ በኒ ዓምር እነዚህ ሌሎችም በጣም የተለያዩ ዘር ያላቸው የሆኑ ሰዎች ጥቂት ከትግራይ ከፈለሱ ራሳቸው ብለው ከሚጠሯቸው እና 7 ወይም ምናምን የሚሆኑ ሰዎች ብቻ የሚመሯት ቁሞ ቀሮች እና ኤርትራን ቁሞ ቀር ያደረጉ የሆኑ ሰዎች ከነሱ ኤርትራን ሊገላግሏት ይገባል። ሰው ጠል፣ ሃይማኖት ጠል፣ እድገት ጠል፣ በአጠቃላይ ጸረ ምን እንበላቸው በጣም የሚገርም የሆነ ኤርትራን በዚህ አይነት መልኩ አሽመድምደው ያስቀምጡ የሆኑ ሙሲባዎች ወይም ምድር ይባለው በላዎች ሊገላግሏት ይገባል ሀገሪቱ። ምክንያቱም ለራሱም አይሆንም
ለህዝቡም አይሆንም ለምንም አይሆንም ይሄ ሰው ለምንም ከ91 ጀምሮ ኤርትራን ከወስዶ ከኢትዮጵያ ከገነጠለ በኋላ ኤርትራን ባለችበት ያስቀመጠ ወይም አንዳንዴም የባሰ ያደረጋት ማለት ነው ምንም ነገር የጨመረው ነገር የለም ባለፈው አንዱ ገብቶ ሌላው ቀርቶ ቁልፍ አልቀየረም ይላል ቁልፍ ምናለ የኛ ቤት እንኳን ጋኑን አንዳንዴ በስንት ወር ነው ምናምን ተለመደ ተብሎ ወይ ቁልፍ ጠፋ ተብሎ ይቀየራል ቁልፍ አልተቀየረም እስካሁን እና የድሮ እስካሁን ድረስ ማህተሙ አልተቀየረም የቴምብር ምናምን እየለጠፉ የሚሸጡበት ወይ ፖስታ ሚላላኮ ፖስታ ቤት ሰው አልቀየረም እና ሁሉ ነገር ባለበት ነው እንደውም አንድ የሆነ ወንድም ሲቀርጽ አረብ ነው ይሄ አንድ ጣሊያናዊ የጣለው ወንበር ይበሰላል እስካሁን ድረስ እዛው አለ በቃ ባለበት እንደተጣለ ቤቱ ፈርሶ አለና በዚህ አይነት መልኩ እማማ ኤርትራን እንዲህ ያሽመደመደ ሰው ምን ሊያደርግለት የሁሉ ረጅም የባህር በር እንደያዘ ሁላችንም እናቀዋለን هذه الحدود هنا تتهم إثيوبيا إريتريا بدعم فصائل مسلحة في حين تشار إلى أن هذه الفصائل المسلحة قد تعمل ضد إثيوبيا أو الحكومة المركزية في إثيوبيا سلازي باونو ساعت يتهازو يسايس አካሄድ እዚህ አካባቢ ሰላም እንዳይኖር የሚሰሩ የግብጽ በነገራችን ላይ አንድ ቪዲዮ አዘጋጅቼ ነበር በጣም ይገርም አሁን ነው ትዝ ያለኝ የግብጽ እንትኖች የግብጽ ሰላዮች በተለያዩ የኢትዮጵያ እንደዚሁም የሊቢያ የመሳሰሉት በጣም ብዙ ሀገሮች ላይ እየሰሩ መሆኑን ማስረጃ ብሎ ያወጣ አንድ ቪዲዮ አለ ኢንሻአላህ እሱን እናየዋለን وثائق استخباراتية المصرية في هذه البلدان ብሎ በተለያዩ አፍሪካ ሀገራት ውስጥ አሉ አንዷ ኤርትራ ናት ኢትዮጵያን አልጠቀሷትም እዛ ላይ ግብጻውያኖች ስለሆኑ አሁን ከኢትዮጵያ ጋራ የህዳሴ ግድብ ምናም ልዩነት ውስጥ እንዳለን ያቃሉ ስለዚህ ምናልባት ደግሞ በሌላ ሂደት ምናልባት አላቅም የኢትዮጵያ የደህንነት አቋም በአሁኑ ሰዓት ላይ ጥሩ ሁኔታ ላይ ሊሆን ይችላል ስለዚህ አልበጠሱትም ማለት ነው ስለዚህ የጠቀሱት ኤርትራ ውስጥ እና ሊቢያ ሌሎችም አካባቢዎች ላይ የግብጹ ደህንነት ምን እየሰራ ነው የሚል አንድ ፕሮግራም አለ ያንን ፕሮግራም ላቀርብላችሁ ቃል ገባለሁ ኢንሻአላህ በነገው ዕለት አዘጋጅቼ አመጣዋለሁና ሙሉን ሰምቼው በጣም ደንቆይ ነበርና በደንብ ጥሩ የሆነ ዶክመንተሪ የሆነ ፊልም ነው اوكي وتشير بعض الدراسات إلى أن طبعا أسمرة وإريتريا وهي أسمرة هي عاصمة إريتريا بأنها تسعى لفصل الملف البحري وعدم وجود ميناء بالنسبة لإثيوبيا التي قد سلازي يا قامي وانا سراوا يا أسمرة وإريترا سرا ኢትዮጵያ የባህር በር የሚባል ነገር እንዳታይ መስራት ነው በቃ ይሄ ማለት እኔ ማለት ተቀበም አንቺ ማትተቀበም ግብጽ ያስቀመጠኝ በረኛ ነኝ በረኛ ብዙ ጊዜ ታቃላቸው ወደ ማል ሄዶ አይጫወትም በጣም የረቀ በረኛ ካስተቀረ አንዳንድ በረኛ ወጣ ብሎ እንደውም ሲያገባ እንደ ትንግርት ያቀርቡታል እንዴ በረኛ ራሱ አካባቢው ጥሎኮ ወደ ጎል ያገባ ሄደ ተብሎ በጣም እንደ ትንግርት ይወራለታል ስለዚህ ኢሳያስ አፈወርቂ ምናልባት እንደው ትንሽ ተራምዶ ኤርትራን ትንሽ ካራመደ እንዴ በረኛው ብሎ ነው እንዳይባል ይመስላል ቁጭ ብሏል እዛው ባለበት ባስቀመጡበት ኢትዮጵያ ወደ ባህር በር እንዳትመጣ ጠብቅ ተብሎ የተቀመጠ በረኛ ይመስላል تعتبره إريتريا بأنه قد يهدد سيادتها إذن هذه هي بشكل عام الوضع العام بين إريتريا ስለዚህ አሁን ያለው ሁኔታ ይሄን ይመስላል አለ በደብረ ያስቀመጠው በቃ ኤርትራ ማለት በአሁኑ ሰዓት ኢትዮጵያ ወደ ባህር በር እንዳትመጣ የተቀመጠች እና ይህንን ስራ በደንብ እየሰራች ያለች የምትመስል ሀገር ናት وإثيوبيا والسياق هذه الاتهامات الآن سأعود إليك نشوان لاستكمال هذه النشرة እና ይህንን ጉዳይ ወደፊት በደንብ አብራራዋለሁ ይላል ስለዚህ ያ ቪዲዮ ሲደርሰን ደግሞ ያንን ማብራሪያ አብረን እንሰማለን ማለት ነው የ35% ቅናሽ በመዲናችን አዲስ አበባ የተመረጡ አካባቢዎች ይህ አሁን የሚኖር ድል ነው
ለተወሰነ ጊዜ ብቻ የሚቆይ በፒያሳና በአቧሬ ላይ ባሉ ሳይቶቻችን እስከ 35% የሚደርስ ልዩ ቅናሽ ይዘን ቀርበናል። ባለ 3 መኝታ ከ8.4 ሚሊዮን ብር አጠቃላይ ክፍያ ጀምሮ። ፒያሳ ዘመናዊነት ከታሪክ ጋር የሚጣመሩበት፣ አቧሬ ጸጥታ፣ ክብርና የወደፊት ዋጋ ያለው መንደር ነው። ይህ ጣራና ግድግዳ ብቻ አይደለም፣ የህይወት ደረጃውን የሚያሻሽል እርምጃ። በተጨማሪም ነጋዴው ከሸማቹ ጋር በቀላሉ እንዲገናኝ፣ ሸማቹን ፍላጎቱን በአቅራቢያው እንዲያገኝ ዘንድ የሺዎች መኖሪያ በሆነው የገላን ኮንዶሚኒየም መሃል ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ እየሸጠን እንገኛለን። የተመረጠ ሳይት የታመነ ኢንቨስትመንት ነውና ነገውን ዛሬ ከቴምር ፕሮፐርቲስ ጋር ይገንቡ። የቅናሻችን ተጠቃሚ ለመሆን ዛሬውኑ ይደውሉልን፣ ይምጡና ይጎብኙ። ቴምር ፕሮፐርቲስ የከፍታ ጊዜውን ዛሬ ይጀምሩ ይሎታል።